ትላንትና በተካሄደው ስድስተኛ ሳምንት የእንግሊዝ ፕሪሚየር ሊግ አርሰናል ኒውካስትልን 2-1 አሸንፏል። በሴንት ጄምስ ፓርክ የተደረገው የኒውካስትል እና የአርሰናል ጨዋታ የፕሪሚየር ሊጉን ድራማና ውበት ሙሉ በሙሉ ያሳየ ነበር። እስከ መጨረሻዎቹ ደቂቃ ድረስም ሁሉም ትንፋሽ ሞቶ በተከታተለው በዚህ ጨዋታ አርሰናል ጣፋጭ 3 ነጥብ አግኝቷል። አርሰናል በጨዋታው ሙሉ በሙሉ የበላይነት ቢወስድም የኒውካስትሉ ግብ ጠባቂ ኒክ ፖፕ በሚያድናቸው አስደናቂ ኳሶች ተቸግሮ ነበር። ከጨዋታው በኋላ አርቴታ ተጋጣሚያቸው የአድናቆት እውቅና ከመስጠት ወደ ኋላ አላሉም ነበር። ኒውካስትልን ላላቸው ጥንካሬና ለሚያሳዩት ከፍተኛ ተፎካካሪነት ምስጋና ይገባቸዋል። በተለይ ግብ ጠባቂያቸው ኒክ ፖፕ የማይታመን ነበር፣ ብዙ ጎሎችን ከልክሎናል ብለዋል። ድሉ የተገኘው በአርሰናል ተደጋጋሚ ጥረት ነበር። ከ10 በላይ የማዕዘን ምቶችን ሞክረው ሳይሳካላቸው ከቆዩ በኋላ በ11ኛው እና በ12ኛው የማዕዘን ምት ላይ ነበር ጎሎችን ያስቆጠሩት። አርቴታ በተለይ በተቀያሪ ወንበር ላይ የነበሩ ተጫዋቾችን አድንቀዋል። ወደ ሜዳ የገቡት ተጫዋቾች እንደ ማርቲን ኦዴጋርድ እና ጋብሪኤል ማርቲኔሊ በፈጠሩት ከፍተኛ የጨዋታ መነቃቃት ትልቅ ለውጥ አምጥተናል ሲሉ ተናግረዋል። አሰልጣኙ አርሰናል ሊያገኝ ይገባው የነበረው የፍጹም ቅጣት ምት በቫር ውሳኔ መከልከሉን ቢያምኑም እግዚአብሔር ይመስገን ሌላ መንገድ አግኝተን እስከ መጨረሻው ታግለን አሸንፈናል ብለዋል። የድሉ ትርጉም የገለጹት አሰልጣኙ ብቻ አልነበሩም። የቀድሞው የሊቨርፑል ተጫዋችና የስካይ ስፖርትስ ተንታኝ ጄሚ ሬድናፕ የአርሰናልን ጥንካሬ አድንቀዋል። የዋንጫው ጉዞ ገና ብዙ ያልተጠበቁ ክስተቶች ይኖሩታል። ነገር ግን የዛሬው ውጤት እንደሚያሳየው አርሰናል በትክክልም የዋንጫው ተፎካካሪ ነው። እናም እነሱን የሚጠራጠር ማንኛውም ሰው ሙሉ በሙሉ ተሳስቷል ሲል ሬድናፕ በድፍረት ተናግሯል። አርሰናል 13 ነጥቦችን በመሰብሰብ ወደ ሁለተኛ ደረጃ ከፍ ብሏል።